መናገር ሲጀምሩ እኔ ራሱ መዘረግፈው አለ እንዴ ቢያንስ የፎቶ ሳይሆን የድምጽ አለኝ መተናል የድምጽ አለኝ ምንም እንትን የለውም ዘርፈሃል እያልኩ ነው በቃ እኔ አጭር ክሱ ዘርፈሃል ለግል ጉዳይ ለፍቅር ጉዳይ ነው ዘርፎኛል የሚል ሰው ይምጣሽ የተዘረፈው ሰው ደግሞ ይምጣ ገንዘብ የተዋጣልህ በግለሰብ ደረጃም ተዋጥቶልሃል ግሩፕም በዛ መንገድም እዛ ድርጅት አንተ እንትን አልከበል ላይ ገንዘብ ሰጥተዋል አዎ በፍቃዳቸው አንተ ለጀመርክ ጀምሮ በጎ አድራጎት እንደሚያደርገው ረድተዋል አለቀ አሁን ያንን ነገርኛ ምን ብለናል ሳትሞቱ አስክሬን ለመቀበያ እንዴት ይሸወዳላችሁ ብለን አናቀም አንተ ነህ ይሄንን ስም እየሰጣች ያለው እንጂ ለአስክሬን ተብሎ የተቀበልኩት አንድም ብር የለም ኖ ካረባ ሀገር ታማችሁ ስገቡ ሞታችሁ ስገቡ አስክሬን አረ እሱ ባዋጡት ብር ሳይሆን አሁን የገስቱ እየመጣልኝ ነው ጋይስ ታጣፋሩ እኔ አሁን አዳምጣችንን ከቤተሰብ ጋር ገናኝተናል እውነታው ይሄ ነው እኮ አስክሬን የተለያየ በሽተኞች እናስገባለሁ አሁን ድርጅቱ ለምን ድርጅቱ ያስገባም ራሳቸው ታሞ ሲመጡ እኛ ጋር ይመጣሉ እኛ እናግዛቸዋለን ገባኝ ለዛ ጉዳይ ገንዘብ ተሰባስቧል ለዛ ጉዳይ አይደለም እኔ አሁን በግል ግልጽ መናገር እንደሚረዳው ረድተዋል እሺ እኔ አሁን ክሱን እኮ ስትል እኮ እኔ ግልጽ እየተናገርኩ ነው እሺ ለዚህ ተግባር የተባለውን ያንን ነገር አንተ ለግል ጥቅምህ አውለኸዋል ለጊዜያዊ ተዝናንተህበታል በጭራሽ ተጫውተህበታል እሱ የራሴ ኬዝ ነው የራሴ ጉዳይ ነው ለዛ ደግሞ አሁን እኔ የምመጣልህ ነገር የተተለፈለፈ ነገር ነው ምልም አሁን ቅድም ያሳየውን ነገር እኔ አላቃትም ይሁን አሁን ስላሳየው ነገር አታቋርጠኝና ልመጣልህ ነው ማስረጃው እኮ ይመጣ አዳምጠኝ እሺ አላቃትም እኔ አሁን ወደ ግል ህይወትህን ወደ ልጆችህን እናትም ስመለስ ብዙ የሆነ ዝም ውስጥ መግባት አልፈልግም ራሷ መናገር ስለምትችል ብዙ የተተለፈለፈ ነገር ስላለ ግን እዚህ ያላችሁ ለምን አትናገሩም ለምን እኔ ብቻ እንድናዋቸው እነሱ እኔ እዚህ ጋር ነው አይደለም ወይ ሲጀመር አንድ ነገር ጆከር የሚደማው ይደገባው እኮ እሱም ያወራ እድል ስጠው እሱ የሚጠብቃቸው ሰዎች አሉ መጥተው ይናገሩ አንደኛ እኔ ጥያቄ ልጠይቅህ የድርጅት ኦዲተር ቦርዱ ማለት ኦዲተር ምናምን ሳይሆን ኦዲት የሚያደርገው ፍቃዱን የሰጠን ራሱ የመንግስት አካል ነው ማንኛውም በጎ አድራጎት በየአመቱ ኦዲት ይደረጋል የላኩት ብር በራሳቸው አካውንት በኔ በተስፋዬ ክንፍ አካውንት አንድ ብር ያስገባ ሰው ካለ ይምጣ ጀጎል ተብሎ በተከፈተው ህጋዊ ዕውቅና ባለው ላይሰንስ እኮ የጀጎል ባለቤት አንተ ነህ ማን ነው ቦርዶቹ ማን ናቸው የሥራ አመራሮቹ ቦርዶቹ መዚህ ሀገር ውስጥ ያሉ ሰዎች ናቸው ኢትዮጵያውያን ናቸው ኦኬ የሥራ አመራሩ ማን ነው እኔ ነኝ ባለቤትም ነህ የሥራ አመራሩ ማን ነው ማስራስና ባለቤት እኔ ነኝ ያሳሙ አመንጪ የሥራ ማስከ ኮሜንት አትስጊ ፊዮሪ ክፋጭ ኮሜንት አልዘጋውም እኔ ኮሜንት አትስጊ ኮሜንት ክፋጭ እኔ አልዘጋውም የቴሌግራም መንጋችሁን ታቆሙታላችሁ ቆይ ነው አትዝጉ እንዴ ምን ጉር ናቸው እነዚህ አትዝጉ ኮሜንት ባለቤትም ነህ ተስፍሽ አንተ ባለቤትም ነህ ቆይ በቃ አንድ ሰው ይክፈተው ሆፕ ክፈችው ኮሜንቱን ክፈችው ሚጣ ባለቤት የሚባል ነገር የለውም አንድ ድርጅት ሲቋቋም በቦርድ ነው የተቋቋመው እኔ ስራ አስኪያጅና መስራች ነኝ የስልጣኔ ያን ስለዚህ ባለቤት ነህ እኮ ምንም የተለየ ነገር የለውም እኮ መስራችና ባለቤት አሁን የቦርዱን አካሄድና ያገሪቷን ህግ ማጣውቁ ከሆነ መጠየቅ ነው ስለ አንድ ኤንጂኦ ወይም በጎ አድራጎት በትንሹ እስኪ ስንት አባላለ ህጋዊ ኤንጂኦ እኮ ከሆነ ተስፍሽ ከተለያየ ከትልልቅ ከመንግስት አካላት ምናምን
ከሌላ በጎ አድራጎት ነው እንዲሰብስበን ለህጋዊ ኤንጂኦ ከሆነ እርዳታ ድርጅት ከሆነ እንጂ ከአረብ ሀገር ሴቶች እኮ አይደለም ገንዘብ መሰብሰብ። ከአረብ ሀገር ተብሎ አይደለም፣ ማንኛውም ኢትዮጵያዊ በአለም ላይ ያለ ድርጅቱን ይረዳል። አንቺ ግን የሚያዋጡት ከአረብ ሀገር ኮመንቱን እኮ እነሱ ስላመኑበት ነው፣ እነሱ ስለማገለግላቸው ነው፣ የእነሱ ጉዳይ ስለሆነ ነው። ኦልሬዲ ላይሰንሱ የሚወጣው አረብ ሀገር ላሉ ወንድሞች የሚያግዝ ነው። እዚህ ሲመጡ ለምንድን ነው የምታግዛቸው? ማረፊያ የሌላቸው እኛ ጋር መጥተው አርፈው ወደ ቤተሰብ ይሄዳሉ። ህይወታቸው ያለፈ ሰዎች ከመጡ ቤተሰቦቻቸው ሲመጡ እኛ ጋር ያርፋሉ። አስክሬን ፕሮሰስ አድርገን አስክሬን ወደ ሀገር ቤት ሲገባ ለሀገር ምድራቸው እንሸኛለን። ይህንን ነገር እኮ 3 ዓመት ሙሉ ስናደርገው እዚሁ ላይቭ ላይ አሉ። ምንም የተለየ ነገር የለም። ተስፍሽ ከይቅርታ ጋር ማረፊያ ለሌላቸው ስትል አልገባኝም። አዎ ድንገት ለመጣ ሰው ማረፊያ ለሌለው ክፍለ ሀገር ላይ ተዘርፎ እንዳይሄድ አርፈው በፈለጉት ሰዓት ወደ ሀገራቸው ይሄዳሉ። ቤርጎ አይደለም ማረፊያ ነው። ታመውም የመጣ ማረፊያም የሌለው ሰው መጥቶ እንዳይዘረፍ ያንን ነገር ስናደርግ ነበር። ዋናው ነገር ገንዘቡን የምታንቀሳቅሰው ሙሉ በሙሉ የሚዲያውንም ኃላፊነት የወሰድከው አንተ ነህ። ኖ ገንዘቡ በአንድ ሰው አይንቀሳቀስም። ሙተናል ተውቆያችሁ አትሙቱ ኑሩ። ገንዘቡን የምታንቀሳቅሰው ነገሮችን ሁሉ ሊቀመንበር መስራችም የድርጅቱ ባለቤትም ሊናን አስገቧት። የድርጅቱ ገንዘቡ በአንድ ሰው አይንቀሳቀስም ይያልኩ ነው። አዳምጠኝ። ሊቀመንበሩን ሁሉ ነገርም የምታስወጣው የምታስገባ እሱን ተወጫው አንተ ነህ። ተከሳሹም ተወቃሹም ሚዲያም ላይ ይዘው የመጣው አንተ ነህ። ምኑ ነው እሱ? ገንዘቧንም ለግል ፍጆታ ያዋልካት አንተ ነህ። ማስረጃ የሚገናኝ ነገር መስራቹም አንተ ነህ። ሐሳብ አመንጩም አንተ ነህ። ወደ ሚዲያም ይዘው የመጣው አንተ ነህ። ማስረጃ እኮ በልታል ስትል አጭበርብራል፣ ከድርጅቱ የተላከውን ብር አውጥተህ በልታል ስትል ማስረጃ ያሳየኝ ነው እያልኩ ያለው። እኔ አሁን ወደ ጥያቄው እንመለስልህ። እሺ ድርጅቱ ምን ያክል ገንዘብ አለው? እሺ ምንም አክል አካውንቱ ላይ ምንም ብር የለውም። የተሰበሰበው ገንዘብስ? ምንም የተሰበሰበ ብር የለውም። የተሰበሰበው ያን የተሰጠው የሰበሰብከው ቢያንስ ምሳሌ ልጥቀስልህ። ሳራ እንኳን ላይቭ ላይ ብዙ ጊዜ አስተዋውቃለህ አለ እንደ ሙኒት የጀጎልን ካርድ ይዛችሁ አዳምጠኝ። በግለሰብ ደረጃ ስማቸው መጠቀስ አይፈልግም። እሱ ነገር አሁን ተናገሩ እያልኩ ያለሁት እነዛ ሰዎች የሚፈልጓቸው እንዲናገሩ የሚፈልጉ ሰው አሉ። እነሱ ከተናገሩ በኋላ ደረሰኝ አለ፣ ያን ደረሰኝ ያሳያለሁ። ኦኬ ጥያቄውን በግለሰብ ደረጃ ተሰጥተሃል። ያ ሁሉ ገንዘብ በግለሰብ ደረጃ ይሰጠኛል። አንተ በግለሰብ ደረጃ በውስጥ ስማቸው እንዲጠቀስ የማይፈልጉ ሰዎች እኮ አምነው ከረዱ በግለሰብ ደረጃ እኔ ከረዱም ወደ አካውንቱ ነው ሊያስገቡ የሚችሉት ነው። ወደዛ ድርጅት አሁን እኮ ድርጅቱ እኮ እንደ ድርጅት ብለዋል እንጂ ወደ ኪስ ነው የለውም፣ ገንዘብ የለውም ብላ እንዳትመለስ። የአካውንቱ እኮ የተለጠፈው እኮ የድርጅቱ ነው። ለኔ በተስፋዬ አካውንት ያስገባ ሰው ካለ ይጠይቀኝ። አዳምጠኝ። የሰበሰብከውን ገንዘብ ለኪስህ ለራስህ መዝናኛና ላይፍህን መርተህበታል። የግል ህይወትን የራስህን ማስረጃ የተሰበሰበው ብር ይሄን ያህል ነው ብለህ ማስረጃ አትፈልግ። በነገራችን ላይ ማስረጃ አሁን ገንዘቡ ገብቷል ተበልቷል የለም አልክ እኮ በቃ ገንዘቡ የለም ማለት ድርጅቱ ኦልሬዲ ተከፍቶ ስንት ነገር የቤት ክራይ ራሱ 200 ሺህ ብር ነበር መከፍለው። ምን ነው የዛን ጊዜ ያልነበራችሁም? ስንት ሰው ታሞ ሲመጣ ስንት ሰው የተገለገለው የተጠቀመው ሰው ስንት ሰው ህይወት አልዘጋውትም። የቤት ክራይ ግን ቸግሮኝ ምከፍለው ስላጣሁኝ ኦልሬዲ ቢሮ ቀይረናል። ቢሮ አክቲቭ ነው አሁንም አለ። ኦልሬዲ ያንን ቪዲዮ ደግሞ ቲክቶክ ላይ ያለላችሁ ቸግሮኝ ልወጣ ነው ብዬ ቪዲዮ ለቅቄ ቲክቶክ ላይ አለ፣ ገብታችሁ ማየት ትችላላችሁ። ከዛ ውጪ የተረዱት የተከራየሁት ቤት ያለውበትን እዚህ መተው ያረፉ ስንትና ስንት እህቶች አሉ። እነዛን መጠየቅ ይችላል። አሁን አጭበርብራሃል ብር ገብቶልህ ወስደሃል የተባለበት አንድ ማስረጃ በተስፋ አካውንት ብር ያስገባሰው ካለ ለምንም አይነት እርዳታ እኮ አላልከውም እኮ። አሁን የቤት ኪራይ ምናምን የምትለው ነገር ግራ ይገባኝ። ለምንም አይነት ነገር እንትን አላልከውም። ለራስ መዝናኛ ነው ያደረገው።
ሐዋሳ ምናምን ማስረጃ ለዛ ያነስኩ አይደለሁኝም። ማስረጃ ግን ጀምሬያለሁ። ተስፍሽ ማስረጃ ጫማውን ጀምሬዋለሁ። ወደ ሚስትር መጣ። እሱ እኮ አሁንም እኮ በራሴ በፈለገኝ ያህል መዝናናት የምችል ሰው ነኝ። ይሄ አይድነቅህ። አሁን ከልጆቹ በተሰበሰበ ብር ተዝናና የሚለውን ነገር ይኸውልህ፣ እኔ ምቹ ሆነ ሀገር ላይ የመጣው ሰው ነኝ። አሁን ሌሎችም እድል እንድሰጥ እሺ። አንተ ለሁለት ወር ያክል ለምን ጠፋ? በራሴ በቤተሰብ ችግር ምክንያት። ቀጥል። ተስፈሽ አካውንቱ ባዶ ነው አልክ አይደል? አካውንቱስ ምንም ገንዘብ የለም ብለህናል። አንድ ኤንጂኦ ደግሞ ሲቋቋም እንዴት ዲፖዚት ሊኖራቸው አይችልም? ምክንያቱም እኔ በጣም በአረብ ሀገር ልጆች እተማመናለሁ። በምን ስለምተማመነው ለሳራም ጋር ግባ መሲም ጋር ስትሄድ ምን አባሽ ማስረጃ ያለሽ ዜሮ ነው እያለሽ እኮ እሱ ራሱ አንተ ተዋቸው በእናትህ። እንደዚህ መንጋ ተልኮ ነው ሚጣ። ቆይ አንዴ ልጨርስና ጨርሽ ጥያቄሽን። አልጨረስኩም። እሺ ሶ ላይክ ሙኒትም ጋር ሁሉም ጋር አድቨርት ሲደረግልክ እናያለን። እኛ ያው ከታች ሆነ እንደታዛቢው ቤታቸው ስለምንሄድ ማለት ነው። ሶ እንዴት አንድ ኤንጂኦ ድርጅት እንዴት ባዶ ይሆናል አካውንቱ ምንም ነገር ሳይኖረው? ወይኔ ሻፍት ሌላ ኢንካም የላችሁም ወይ? ሌላ ደግሞ ምንድነው መተዳደሪያ? እሱ ላይ ከመጠየቅሽ በፊት ምንድነው መተዳደሪያ? እቺን ነገር ግን አያይዘሽ ነው መተዳደሪያ ሚጣ። እቺን ነገር አያይዘሽ ተስፋዬ ለጠየቅሽው እሷ ጋር መጨመርልሽ እኔ ሚዩት እንዳደረግ እሷም እንደጨረሰች ሚዩት እንድታደርግልኝ የጨረሰች አይመስለኝም። ሚዲያ ላይ ስለመጥፋትህ ስላለው ጉዳይ ለማን አወያይተህ ነበር? እችንም እንድጨምርባት ነው። እሺ ቀጥይ ሚጣ። ሌላው ያው ብዙ ጊዜ ስናቀር ወይንም እንደዚህ በአካባቢም ከቅርብ ሰዎች የምንለው እንደምሰማው እኔ ሌላ አይነት ኢትዮጵያስ ቢዝነስ የለህም አለ። ሌላ አይነት ቢዝነስ ይሄን ይዘክ እንደገባህ ነው እኔ ኢንፎርሜሽኑ ያለኝ። ብዙ ቢዝነስ አለ ይዘህ ገባ። ሌላ ደግሞ ስለሌላም ጥያቄ አለብህ ሚዲያ ላይ። ያቺ ልጅ እኔ ኢቭን አዋጥቻለሁ። ያዋጣውበት ሪሲት ደግሞ እልክልሃለሁ። በጎፈንድሚ ነው ያዋጣሁት። ጉችን ሳቧት ስለሌላ። እሺ አሁን 3 ጥያቄ ጠይቀሻል፣ ልመልስልሽ ሚጣ። ያ ስለሌላም እንዳትረሳው ሪሲቱን ልክልሃለሁ። ያዋጣውበት ምጣይቅ ካዋጥቼ ስለሆነ ጉቺ ልካለች። እኔ ማስገባት ስለማልችል አስገቧት። እሺ እንግዲህ በጠየቅሽው ጥያቄ መሰረት አንድ ኤንጂኦ ብር ከተሰባሰበለት ብሩን የታደረገው ለሚለው ነገር ስራ ላይ ነው የሚያወለው። ኤንጂኦ የተለያዩ በጎ አድራጎት ድርጅቶች በተለያየ ጊዜ መዋጮ ይጠይቃሉ፣ ድርጅታቸውን ይደጉማሉ፣ ፕላንና እቅድ ይዘው ወደ ስራ ይገባሉ፣ በህዝብ ይረዳሉ፣ በተለያዩ በጎ አድራጎቶች ይረዳሉ፣ በውጭ ድርጅቶች ይታገዛሉ። ያ ነገር ወደ ስራ ይውላል ማለት ነው። ታቋርጥ እኔ ገስት ስለማይታየኝ ይኸው አስቀምጫለሁ። ጃፒ አልመጣችም። እኔ ያስገባችኋለሁ። ጃፒ ምላስ አይ ተበደ ሲል ስላየሁት ነው። ከታይ አይታየኝ ጥቁር ስለሆነ አስገቡት። ልኮ ከሆነ አስገቡት። ወደ ሐሳብ ኩቺንም እሱንም ነው ያስገባችኋለሁ። ጀስት ወደ ሐሳብ እሺ። ምናልባት ከአክብሮት ጋር የምጠይቃችሁ ጥያቄ ስጠይቁኝ በአክብሮት ነው እየመለስኩ ያለሁትና ምናልባት እኔን የሚሳደቡ ሰዎችንና ሌላ መስመር የሚያስይዙ ሰዎችን ሀሳብ ነው፣ ጥያቄ ነው። መናገር ያለባቸው ሰዎች እንዲናገሩ፣ ካልተናገሩ መጨረሻ ላይ ደምድመን እንወጣለን። እሺ ኢትዮጵያ ውስጥ ከ7000 በላይ በጎ አድራጎት ድርጅቶች አሉ። ከምናውቃቸው ትልልቅ ጀምሮ ከነመቄዶንያ ከሌሎቹም አንፃር ማለት ነው። ጀጎልም እንደማንኛውም ላይሰንስ ተሰጥቶት በቦርድ ተቋቁሞ የሚገባው ገቢ ማንኛውም ብር በበጎ አድራጎቱ አካውንት ነው። በኔ በግል በተስፋዬ ሰጥቻለሁ የሚል ካለ ማስረጃ ይዞ መምጣት ይችላል። ከዛ ውጪ የገባውን ብር ደግሞ በየአመቱ ኦዲት የሚያደርግ ራሱ የመንግስት ተቋም አለ። ያም የሲቪል ማህበራት ተቋም ይባላል። እነኚህን ወጪና ገቢዎቹን ደግሞ የሚወሰኑት በቦርድ ነው። በኔ በተስፋዬ ክንፈ የሚወሰን ነገር የለም።
የሚወጣው ወጪ እንዳለ ተመዝግቦ ኦዲት ተደርጎ በምን አግባብ ወጣ የሚለውን የሚቆጣጠርም አካል አለ። ለዛም ደግሞ ቦሌ ነው ያለው ቢሮዬ፣ አሁንም ክፍት ነው። ምንም የተለየ ነገር የለውም። የመጀመሪያው ጥያቄ ይሄ ነው። ሌላው ሁለተኛ ጥያቄ ምናልባት የሌላ ጉዳይን ብዙ ነገር ብለናል። ምናልባት በጣም በብዙ ሺህ ሰው ተሰብስቦም በብዙ ነገርም ብዙ ጊዜ ተወርቷል፣ ተነግሯል። ከዚህ በላይ ቁጥር ባላቸው ህዝብ ማለም ተመልሷል። የሌላ ጉዳይ በኔ የተሰበሰበ 1 ብር የለም። ሳስተባብር ነው የነበርኩት። እንደ ግሩፕ አስተባብረን በቤተሰቦቹ አካውንት የገባ ብር ነው። በእናቷ በአባቷና በወንድምየው ከኔ ጋር የሚነካካ 5 ሳንቲም ነገር የለም። ለዛም ደግሞ በቂ ምላሽ ቤተሰቧም ሰጥቷል። ያለችውም ልጅ ኦሬዲ 3 ወር ነው የሚቀራት ትወጣለች። በዚህ ጉዳይም ላንተ ብር ሰጥተናል፣ አካውንት ላይ አስገብተን ወስደህብናል የሚል ሰው ካለ ለኔ በግል የሰጠኝ ሰው ካለ ያናግረኝ። በዛ ልክ ማስረጃ አምጥቶ ወስዳል የሚለኝን በማስረጃ እንትነላለሁ ማለት ነው። ሌላው ጥያቄ ምንድን ነበር? ሚጣ አንደኛውን ረሳሁት። ያው እንዳልኩክ ማለት ነው። አሁን ላይክ እንደ አንተ መተዳደሪያ ምንድነው ነው ያልኩ። ላይክ ኦኬ ያንተ ምክንያቱም ስራ የኤንጂኦ ስራ አስኪያጅ ከሆነ መተዳደሪያ ኤንጂኦ ብቻ ነው። ምክንያቱም አንተን ስናቅቅ ውጭ ሀገር የምትኖር ሰው ነበር። ከሆነ ጊዜያት በኋላ ጠቅላላ ገባ ኤንጂኦ ከፈትኩኝ ብለህ መጣ። ኦኬ ጠቅልዬ አልገባም። በነገራችን ላይ ለሱም መልስ መሰጠሽ ምናልባት ስለማታውቁኝ ነው እንጂ እንደውም በጎ አድራጎቱ ችግር ይዞብኝ ከመጡባቸው ሰዎች መሃል አንደኛው ነኝ ብል ማጋነን አይሆንም። እኔ ራሴ ትምህርትና ዕውቀት ያለኝ የራሴ የዩቲዩብ ቻናል ያለኝ አሁን ያስረዳሃል እኮ ምንም እንትን የሚል አይደለም። ገባ? አሁን አካውንቱ ባዶ ነው አልክ። ባዶ ከሆነ ኦዲት አደርጋለሁ አልክ። ባዶ አካውንት እንዴት ነው ኦዲት የሚደረገው? ምንድነው የተሰበሰበው ብር የት እንደገባ ኦዲት የሚያደርግ የባንክ ትራንዛክሽን አለ። ያንን ኦዲት አድርጎ የሚያረጋግጥ አካል አለ። ስራ ላይ ስለዋለ ባዶ ይሆናል። ኦሬዲ ምንም የተለየ ነገር የለም። አዋጣድ የሚሉት ብር ደግሞ ይሄን ያህል በሚሊዮነር ሆኖ ምናምን አይደለም። ምናልባትም አካውንቱን ሪፖርት ቴሌግራም ላይ እንለቃለን፣ ለቀናል። አሁንም ካስፈለገ እስከ ዛሬዋ ቀን ድረስ ምን ያህል ብር አካውንቱ ላይ ትራንዛክሽን እንዳደረገ ግሩፕ ላይ ልለቅላችሁ እችላለሁ። አካውንቱ ላይ የገባው ነገር ስራ ላይ ዋለ ተባለ እንጂ ያም ደግሞ ታምር ሆኖ አይደለም። በነገራችን ላይ ከኪሴ እኔም በጣም ብዙ ሚሊዮን ብር አውጥቻለሁ። የሚደንቅ ነገር አይደለም። ብዙ ሚሊዮኖችን አውጥተሃል ግን አንተ የምትለቃቸው ነገሮች በገንዘብ እንደሚሰሩ ታውቃለህ አታውቅም? የቶቹን የምለቃቸው ነገሮች ምናልባት ኦዲት ነው ይሄንን ያለውን የነበረን የስራችን እስከዛሬ ያወጣናቸው ወጪና ገቢ ለአገልግሎት ያወጣናቸው ገንዘቦች ናቸው ብለህ የምታስቀምጠው መረጃ ብለህ የምታስቀምጣቸው ወረቀቶች እነዛ በገንዘብ ይሰራሉ አይሰሩም ኢትዮጵያ ውስጥ? ሲጀመር አሁን ይሄ አንተ ነው አይወለ የምታስቀምጠው መረጃ ሊሆን አይችልም። አሁን አይወለ በሰላም ባንክ ትራንዛክሽን ለምን እንደወጣ የሚወጣው ወጪ ነው ማስረጃ። በሰላም ወደ ኢትዮጵያ ገባ። አቅዴ የገባው እሱ ነበር። አሁን ብዙዎቻቸው ብዙ ጠለቅ ያለ እነሱ ከላይ ያለውን ጥያቄ በሚሰሙት አሁን በመተናገረው ጃፒ የሚጣም ሁሉም የሚጠይቀው እኔ ጠለቅ ያለውን ነገር በሰላም ወደ ኢትዮጵያ ገባ። አቅዴ ነበር። አሰባሰብክ፣ ግሩፕ ጀመርክ። እዚህ የተለያዩ ጫፍና ክንፍና ክንፍ አንተ ዋናው ዛፉነ ክንፍና ክንፍ ግን አስተባባሪ የሚዲያው አስተባባሪ አሉ። አስተባብረውልሃል። አሁንም ሌሎቹ ጋር አትሄድ። እኔን መጠየቅ ያለብን ነገር እኛ ጨዋታችን አሁን እነሱ ጋር ነው። አዳምጠኝ። እኔ ባለጉዳይ ዋናው ሰው ለመጣል አድምጠኝ። አንተ ሳትሆን ለራሳቸው ይከላከሉ። ባለቤት ጠቅላላ ነው ከተጠየቀ የሚጠየቀው። ገባ? የነሱ ኃላፊ አንተና አንተ ትመልስለታለህ እንዳለው ጉዳዩ ባለቤቶች ይናገራል። እነሱ የሚያስጠይቃቸው እየሰሙ 2 ወር ሙሉ ለምን ደበቁት ነው። እሱን ነገር እኛ ላይ ወደ እነሱ እንመለሳለን። ከሰበሰበ እርዳታው ገንዘቡ ቆይ በትልልቅ ቤቶች ሁሉ 5000 10000 ሰው ባለበት ላይ ገብተም ስታስተዋውቅም ያን ሁሉ ነገር ሲደረግ አይተናል። እሺ ይሄንን ጣል አድርገህ ያስተናገርካቸው ሰዎች ሊኖሩ ይችላሉ። ትልቁ ነገር ግን ገንዘቡ ሙሉ በሙሉ አይደለም። በዚህ በድርጅቱ ምክንያት ከባለቤትህ ከልጆች እናት ጋር ሁሉ ተጋጭተሃል። አልተጋጨውም።
በምን ጉዳይ ነው ልጋጭ የምችለው? ከልጆች ባለቤት ጋር እሱ የግል ህይወት ነው። የግል ህይወት ግን ከድርጅቱ ጋር የተያያዘ ነገር ስለሆነ ምንም ለሷ መስጠት የገንዘብ ፍጆታም የለም። ቤቱም በዛ ላይ ህመምተኛም ናት። ወደ ህክምናም የሚባለውም ነገር እዛ ላይ ሲደረስም ከዚህኛይቱ አብራሃት ካለችው ገንዘቡን አብራሃት ካጠፋቸው ብዙዎች እህቶቻችን ያንተን ጉዳይ እንደ ማስተዋወቂያ የተለያየ ነገር ሲሰሩ የነበሩ ልጆች ጭንቀት ውስጥ ናቸው። እንዴት እንናገር፣ እንዴት እናውራው፣ ወደ የት አድርገን እናቅርበው፣ ይሄንን ስንል ኑሮን ገንዘቡ ጠፍቷል ምን ብለን እናውራ የሚል ሁሉም ታፍኖ በጭንቀት ላይ ነው ያለው። አሁን ግልጽ ያረጋግጥ ይውጣ። አንተ ጀመርክላችሁ አይደል? እንትና ጀምሬላችኋለሁ እንዲያወጡ ነው አሁን እየጠየቁባለው። ግን አሁን እኔ አጭሩ ነገር የምነግርህ ኢትዮጵያ ከገባ በኋላ ጭኛይቱ ልጅ ወስደህ አሁን ጫማውን ሁሉ ነገር አሳይቻለሁ። እኔ ማንንም እንትን ብሎኝ አይደል እከታተላለሁ። በነገር ላይ አሁን እየጠየቅ ያለው ፕራይቬት ነገር ነው። እኔ ከፈለገኝ ጋር እሱ ደግሞ ከድርጅቱ ጋር የተያያዘ ነው። በጓዳሙ ኢትዮጵያ ስገባ ከዛችኛይቱ ጋር የተጋጨበት ምክንያት እቺኛይቱም በእኛ በኩል ስለመጣች ነው። አሁን ይሄን ነገር ያልኩ አሁን ይሄን ነገር እያነሳን እየገፋን ወደ ውስጥ እያስገባኝ ነው። መግባት የማልፈልግበት ነገር ላይ እያስገባኝ ነው። ባለቤትም ወደ ሚዲያ እንዳትወጣ በሽምግልና ላይ ናት አይደል? ይሄ ግልጽ ነገር እኮ ነው። የልጆች በጭራሽ ኦኬ። አሁን እሺ ሌሎቻችሁ ቀጥሉ፣ ችግር የለውም። አሁን ማፈንዳት ያለባችሁ ማፈንዳት ስላለባችሁ አንላቀቅም። በጀርባ ያላችሁ ሰዎች ውጡ፣ ተናገሩ አለ። ተስፋዬ ጋር አይደለም ይሄ ጉዳይ፣ ሌላ ተስፋዬ ጋር ጉዳይ ያላችሁ ጠይቁ። እኔ ጨርሻለሁ። ነበረኝ መጠየቅ እችላለሁ? ማይቻላል። ኦኬ እኔ ስለ ድርጅቱ ነው ማወቅ የምፈልገው። ብዙ ጊዜ እዚህ ቲክታክ ላይ እናውቃለን፣ ያው ያንተም እንደ ጓደኞችም እንበላቸው ወይም እዚህ እርዳታ ድርጅት ላይ በአንድም በተዘዋዋሪ ሲያስተዋውቁ የምንሰማቸው ግለሰቦች አሉና እንዲሁም በደንብ የምንቀርባቸውም ሰዎች መካከል አሉበትና አንተ አንድ ኤንጂኦ እኔ እንደው ሁለት ኢትዮጵያ ምድር ላይ ተስፋ የማደርግባቸው ከምንም አይነት ፈንድ ላይ እነሱ ሰፖርት የማይደረጉበት የድርጅቶቹ ባለቤት ሰፖርት የማይደረጉበት ሀቅ የሚሰራው አንድ መቅዶኒያና ሁለት እነዚህ ነጌርጊዮስያን እንደውም ሲስተር ዘቢደር ነው ልተማመን የምችለው። አዘርዋይስ ሁሉም ለጥቅሙ የሚሰራ ድርጅት ነው ማለት ይቻላል። ቢኮዝ እነሱ በልጽገውበት ስላየን ማለት ነው። እናንተ ድርጅት ላይ ሲተዋወቅ እንዳንድ ግለሰብ የሰማሁት ምንድነው እዚህ ሚዲያ ላይ አረብ ሀገር ያሉ በተለይ አረብ ሀገር ያሉ እህቶቻችን የሲሞቱም ሬሳቸው ቀጥታ ወደ ሀገር እንደሚሄድ ወይም ታመው በአንዳንድ ጉዳዮች ደግሞ ገጠር አካባቢ ተወላጆች ከሆኑ ልጆቹ አዲስ አበባ ላይ መጠለያ ተዘጋጅቶላቸው እዛ አርፈው ቀጥታ ወደ ቤተሰቦቻቸው የሚገናኙበትን ድልድይ ለማድረግ ያህል የእናንተ ድርጅትኛ እንደሰማነው እዚህ ሚዲያ ላይ ትክክል ነው? አዎ ትክክል ነሽ። ያ ይሄ ድርጅት መነሻ ገቢው ምንድነው? እያንዳንዱ እዚህ ማህበር ላይ ግሩፕ ላይ ያሉት እያንዳንዱ አይዲ ያላቸው መታወቂያ ያላቸው ለመታወቂያ ስንት ብር ይከፍላሉ? ለአባልነትም ወይም ስንት ብር ይከፍላሉ? ቅድምም እንደሰማነው አንድ ግለሰብ በየወሩ እንደምትከፍልም ሰምተናል። እንግዲህ ሌሎቹን ደግሞ እዚህ ጋር ተበዳይ ካለ እኛም ማዋተናል በየወሩ የሚል ካለ እንግዲህ ፍቃደኛ ነን ብንሰማ ደስ ይለናል። እኛም ቢመጡ ግን አሁን የአባልነት መታወቂያ ላይ ከእያንዳንዱ ግለሰብ እግዚአብሔር ይጠራው ኦዲት የሚያደርገው እንግዲህ በሐቅ የምትሰሩ ከሆነ ድርጅቱ ነው። ምን ያህል ሰው የአባልነት መታወቂያ መዝግባችኋል? በየወሩስ ከምን ያህል ግለሰቦች ብር ትቀበላላችሁ? እናንተ ነፃ አገልግሎት ሰርቪስን የምትሰጡ ከሆነ አንድና አንድ ይሄ ድርጅት የሚቋቋመው ወይም የሚደገፈው በማዳም ቅመም ልጆች ነው። ስለዚህ ምን ያህል ገንዘብ እስካሁን በዚህ ድርጅት ላይ ተሰብስቧል? የሰራችሁትስ ለውጥስ ምንድነው? ላይክ ምን ያህልስ ወጪ አድርጋችኋል? እንደዚህ በጉዳትም የመጡ የሞቱትም ቢሆኑ ወደፊት ምን ሞታለን ብለው የሚቆጥቡትም ቢሆኑ ምን ያህል ገንዘብ ተሰብስቧል? ቴንክ ዩ። እሺ በጣም አመሰግናለሁ። እኔንም አንድ ላይ መልስና አንድ ላይ እሷን ልመልስና ወደ አንቺ እሷን መልስላልና በመጀመሪያ ደረጃ ተስፋዬ ግን እንዳትሳሳት፣ ገንዘብ የለም ባንኩ ላይ ባዶ ነው ብለሃል። አሁን አለ ብለህ እንዳትሳሳት። ችግር የለም ግድ የለም። አሁን በራሴ ኮንፊደንስ ያለኝ ሰው ነኝ። በመጀመሪያ ደረጃ እህታችን እንግዲህ
እኛ ጋር አባል ለመሆን የሚከፍሉት ብር በራሳቸው ፍላጎት የመጣ ነው። ያ ማለት የአንድ ጊዜ ክፍያ ድርጅቱን ለመቋቋም የራሳችን ድርጅት ነው ብለው አምነውበት ሲመጡ አባልነት መመዝገቢያ የሚከፍሉት የአንድ ጊዜ ክፍያ አለ። ምን ያህል ብር ከፍሏል ለሚለው ሰው እርግጠኛ ሆኜ የምነግርሽ ይሄ ሐሳብ የመጣው ከ5 ወር ከ6 ወር በኋላ ነው። ማለት ድርጅቱ ያቃተው ሲሄድ እባካችሁ አግዙን የቤት ኪራይ አቃተን በሚል ጊዜ ለምን እንዲያናደርግም የሚመጣው ሰው ሲመዘገብ የመጀመሪያ አባል ይሁንና ያንን ነገር ያደርግ ድርጅቱም እንዳይቆም ደግሞ በየወሩ እናዋጣ የሚል ሐሳብ ከራሳቸው ከአባላቱ መጣ ማለት ነው። በየወሩ የሚያዋጣ የለም። አሁን ይቅርታ ኢንተራክት ማድረግ አልፈለኩም። ይቅርታ አባላቶቹ ማን ናቸው? ላይክ ይሄ ጉዳይ የሚመለከተው የማዳም ቅመም ልጆችን አረብ ሀገር ያሉ እስከሆኑ ድረስ አባላቶቹ እነሱ ናቸው ወይስ ፕሮሞሽን ሲሰሩልክ የነበሩ እኛም እናቃቸው እዚህ ሶሻል ሚዲያ ላይ ሲሰሩልክ የነበሩ እነሱ ናቸው ወይ? ይሄ ማለት ሐሰተኛ ሰነድን ጥያቄ እዚህ ጋር የተናገርከው ነገር ሮንግ ነው ተስፋዬ። ለምን መሰለ ሐሰተኛ ሰነድን ራሱ ፕሮሞሽን ማለት ሃሽታግ አንድ ጊዜ ይሰማ ከሆነ ሃሽታግ ጥሩ ልጅ ናት፣ የተማረች የተመረመረች በጣም እውቀት ያላት ወደ ስልጣኔ ያለበት ወደ አሜሪካ ነው የምትኖሩ። በደንብ ትግባባላችሁ፣ ተወያዩ። እውቀቱ ብቃቱ አለ፣ ልታደንት ትችላለች። ስለዚህ ተደማመጡ፣ እሷ እናንተ ተደማመጡ። ቀጥይሽ ይቅርታ ስድብ ምናምን አታውቁም፣ ተነጋገሩ። ተመዝግቧል ለሚለው ነገር በእርግጠኝነት 4000 ብር ከፍሎ የተመዘገበው 200ም አይሆንም። 4000 ብር ከፍሎ የተመዘገበው 200 ሰው አይሆንም። በእርግጠኝነት ምነግርሽ መታወቂያ ያወጡ ግን ወደ 2000 ሰዎች አሉ ሳይከፍሉ። እኛ ማንኛውም አባል መሆን ሲፈልግ መታወቂያ በነፃ ስንሰጣቸው የነበሩ ከ2000 ሰው በላይ አለ። የቴሌግራም ግሩፕ ላይ ደግሞ 3000 ሰው አለ። ግሩፕ የጀጎል ግሩፕ ይሄ ነው ያለው እውነታ እንጂ በየወሩ የሚያዋጣ ሰው የለም። አሁን በተከታታይ አዋጣቸው ነው 4000 ተቀብለ ነው መታወቂያ መስጠታቸው ነው። እሱ በራሳቸው ፍላጎት 4000 ብር አይደለም 100 ድርሃም ነው ኦሬዲ የሚከፍሉት። 100 ድርሃም ይከፍሉና ድርጅቱን ያግዛሉ። ያንን የማያስገቡት ደግሞ በድርጅቱ አካውንት ነው። እሱ በራሳቸው ፍላጎት አባል መሆን እንፈልጋለን ደረጃ አለው በነገራችን ላይ። ከዛም በላይ የሚችል ሰው ማስገባት ይችላል። እኛ አስገቡ ብለን ግን ወይም ከዛም በላይ የሚችል ሰው ማስገባት ለማግኘት ግን ይሄንን ብር መክፈል አለባችሁ ብያላቅም። እንደውም 90% ያገዝኩት ምንም መዋጮ አላዋጣው። ወደ ሃሽታግ ከመመለስ በፊት ድርጅቱን ከከፈትከው ስንት 4 አመት ነው? አራገና አመት ከ6 ወሩ ነው ወደዚህ ወደ ኢትዮጵያ ሲመጣ ነው። አንተ ብዙ ጊዜ ኮሸት አጣቀም እንድማችን እንትን ድርጅቱን ከጀመርከው ጀምረህ ያው ሊቀመንበር መስራችም አንተ ነህ። ገንዘብ ምን ያክል ገንዘብ ገብቶበታል? በቃ ያወጣኸውም ያስገባኸውም ምን ያክል ገንዘብ በእርዳታ ምን ያክል ገንዘብ ገብቶበታል? በጎ አድራጎቱ ላይ ጠቅላላ የገባው 2 ሚሊዮን ብር ነው እስከዛሬ። ያልበዛም 1 ሚሊዮን ነው ነበር የተባለው። አይ 2 ሚሊዮን ብር ነው። እሱን ትራንዛክሽኑን ግሩፕ ላይ ልልክልህ ይችላል። የባንኩን እስከ ትላንትናው ቀን ድረስ አይ እንድትሳሳት ስለማልፈልግ 2 ሚሊዮን በዝቷል። ለምን እሳሳታለሁ? አይ ትራንዛክሽኑን እኮ ግሩፕ ላይ ልልክላችኋለሁ። አሁንም ልክላችኋለሁ ከፈለጋችሁ። ከባንክም ደግሞ በባንኩ አካውንት ቁጥር መጠየቅ ትችላላችሁ። ማየትም ይቻላል። ተስፋዬ 2 ሚሊዮን አይደለም ከዛ በላይ ጥፍጥፍ ነው። እሺ ቀጥል። ሌሎቻችሁ አሳባችሁ ተወያዩ። እያቀረበኝ ለተሰመለተም እኮ እኔ it's fine። እሺ መደባበስ ነው። ቀጥይ ሃሽታግ ከጨርሽና ብናደርገው አንደኛ ከታች የሚሰማንም ህዝብ በትክክል ማንጋ ምን ትክክለኛ ነገር እንዳለ በደንብ ይሄ ግሪሳውን ሳይሆን የሚረዳ ሰው ይኖራል። ገባ? ሌላኛው ምንድነው አሁን እንግዲህ ገቢውን ይሄን ያህል ብለህ መድበሃል። ይሄ ገና ራሱ በትክክል ኦዲት መደረግ አለበት። ስለዚህ እያንዳንዱ ልጆች አሁን እየተናገርን ያለነው በፕሮሞሽን ደረጃ ሲያስተዋውቁ የዚህን አባል ሆኑ ሜምበር ሆኑ ተቀላቀሉ ሲባል which means ማስታወቂያ እየተሰራ ነው። እኔ አሁን ለምሳሌ አንድ ከማውቃቸው ቲክታክ ላይ መተው እንዲህ ነው ይሄንን ካርድ አውጡ አባልነት ተመዝገቡ በየወሩ ይሄን ያህል ክፈሉ በባል አምኜ የሆነን ሰው አምኜ እምወዳቸው መከተላቸው ሰዎች ከሆኑ አምኜ አንተ ጋር መጥቻ አባል ልሆን እችላለሁ። ስለዚህ ምንስ አብረውክ ማስታወቂያ ሲሰሩልክ የነበሩ ሰዎች ሁላ ከተጠያቂነት የሚያልፉበት ነገር የለም ማለት ነው። ቢኮዝ ይሄ ነገር በደም ኦዲት ተደርጎ
ድርጅቱ በምን እንደሚንቀሳቀስ ገቢው ወጪው ተለክቶ እያንዳንዱ ነገር በኦዲት ነው መንቀሳቀስ ያለበት። እንግዲህ እኛ እስከምናውቀው መቅዶኒያ እንኳን ያን የሚያክል ማዕከል በየክልሉ በየሀገሩ ስንት ብራንች ያለው ተቋም እንኳን በኦዲት ነው እያንዳንዱ ቦታ ላይ እያንዳንዱ ሂሳብ እኮ እየተደረገ ነው። አሁን ሌላ ነገር እስከምትገቢ ያ እየተደረገ ነው። የሚያደርገው አካል የራሱ የመንግስት አካል አለ። አሁን ቲክቶክ ላይ መጥቼ ኦዲት እንዳደረግ ነው የፈለግሽው ወይስ ምንድነው? ያንንማ በጎ አድራጎት የከፈቱትን ሁሉ ኦዲት የሚያደርገው የህግ ተቋም ያንን ያደርጋል። የኛንም ምንም የተለየ ነገር የለውም። ግልጽ የሆነ ነገር እኮ አይደለም። አንደኛ ለምን መሰለ ግልጽ የሆነ ነገር አይደለም። ለምን ነው ግልጽ ያለው? ኦሬዲ ነሱ ኦዲት አድርገው ኤንጆ ሳይሆን እንደ ኤንጆ ማለት አንተ ወደ ፈቅደ በገዛ ፍቃዴ 5000 ዛሬ ልስጥ 2000 ልስጥ። እናንተ እኮ ለእያንዳንዱ ኢቨን ለካርድ እንኳን ለሚወጣ 100 ድርሃም የምትሉት በዛ ሀገር ምን 100 ድርሃም እንኳን በጀት በጅታችሁለታል። 100 ሪያልና 100 ድርሃም። አዎ ይሄ የአረብ ሀገር መድበን አይደለም አባለፈው ብር ማለት ነው። በነገራችን ላይ ፍቃደኛ ሆነው ለመተባበር የፈለጉትን እንጂ አስገድደው የተጠየቅነውም የለም። ያንን ነገር የሚያደርጉት በራሳቸው ፍላጎት ማንኛውንም በጎ አድራጎት ለመርዳት የሚረዱ ሰዎች ናቸው። ማናቸውንም እጃቸውን ይዘን አላደረግም እንጂ አገልግሎት ለማግኘት ይሄንን ማምጣት አለባቸው። እንዴ ይቅርታ አድርግልኝና አረብ ሀገር ያሉትን እኮ እኔ አንደኛ ባንተ ትርምስምሱ ባለው ነገር ተጠያቂ ራሳቸው ናቸው። ቢኮዝ ሁሌ ራሳቸውን እንደደደብ ስለሚቆጥሩ ማንም እዚህ ቲክታክ ላይ ይመጣና እንደዚህ ያድርግ እንደ በሬ ስለሚነዱ በነገራችን ላይ የአረብ ሀገር አንደርስቲሜት አታድርጊው። እናንተ ናችሁ እያደረጋችሁ ነገ ትሞታለህ ብለህ እንጆ ደረጃ የምትሄድ ከሆነ ነገር አታስገባው። ኖ ይሁን ለኔ ምልህ ነገ ትሞታለህ። እዛ ስለሚያስቡ የሚሏቸውን ነገር ተመርኩዘው እንትን ስለሚሉ ነው። እሷ ትክክለኛ ነገር ነው የተናገረችው። እናንተ ይሄንን አጀንዳ